ሰሙነ ሕማማት ሰሙነ ሕማማት ምንድን ነው? ስለ ሳምንቱ እስኪ የተወሰነ ነገር ልበላችሁ። ሽብት ይሁነኝ። ከሰኞ እስከ ቅዳሜ የሰሙነ ሕማማት የጾም ሁዳዴ የመጨረሻው ሳምንት ሲሆን የኢየሱስ ክርስቶስ ሕማም የሚታሰብበት ሳምንት ነው። ካህናትና ምዕመናን በቤተ ክርስቲያን ቅጥር ግቢ ተሰባስበው የሕማሙን ነገር የሚያሳየውን ዜማ ያዜማሉ። ግብረ ሕማም በመባል የሚታወቅ ትልቅ መጽሐፍ ያነባሉ። በዚህ ሳምንት በተለይ ካህናትና ዲያቆናት ጥቁር ልብስ ለብሰው የጌታ ኢየሱስ ክርስቶስን ስቃዩን መከራውን ሁሉ እያጠየቁ ሳምንቷን ይሰነብታሉ ማለት ነው። ስለዚህ ሰኞ ቀን መርገመ በለስ ወይም ደግሞ የተፈጸመበት ዕለት ሲሆን በዚህ ዕለት ኢየሱስ ክርስቶስ ከቢታንያ ሲወጣ ተራበ። ቅጠል ያለባት በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠሏ በቀር ምንም ነገር ባለማግኘቱ ከአሁኑ ጀምሮ ለዘላለም ምንም ከአንቺ ፍሬ አይኑርብሽ ብሎ በማርቆስ ወንጌል ምዕራፍ 11 ከቁጥር 14 ላይ አስተምሮበታል ማለት ነው። ይህም መርገመ በለስ የተፈጸመበት ዕለት ነው። ሌላው ማክሰኞ የጥያቄ ቀን ይባላል። ሰኞ ዕለተ በቤተ መቅደስ ሲሸጡ እና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጆች ሹመትና ስልጣን የሰጠ ኢየሱስ በምን ስልጣን ይህንን ታደርጋለህ? ማቴዎስ 21 ቁጥር 23 ተብሎ በፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። ይህም ዕለት የትምህርት ቀንም ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን በመባል ይጠራል። ረቡዕ ደግሞ ምክረ አይሁድ ይባላል። ረቡዕ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ኢየሱስን እንዴት መያዝ እንዳለባቸው የተማከሩበት ቀን ስለሆነ የምክረ አይሁድ ተብሎ ይጠራል። ይህም ቀን መልካም መዓዛ ቀን ይባላል። ኢየሱስ በዕለተ ዓርብ በስምዖን ቤት ተቀምጦ ሳለ ማርያም እንተ ዕፍረት ባለሽቱዋ ማርያም ዋጋው እጅግ ውድ የሆነ የአልባስጥሮስ ሽቱ አምጥታ በራሱ ላይ በማርከፍከፍ ስለቀባቸው የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 7 ብታነቡ ታገኙታላችሁ። በተጨማሪ ይሄ ቀን የንባ ቀንም ይባላል። ባለሽቱዋ ሴት ማርያም እንተ ዕፍረት ኃጢአቷን ይቅር እንዲላት የለመነች በእግሩ ስር ተደፍታ በእንባዋ ስታለቅስ ስለነበር ነው። ሌላው ሐሙስ ነው። ጸሎተ ሐሙስ ይባላል። ብዙ ስያሜዎች አሉት። ይሄ ኢየሱስ ለአይሁድ ተላልፎ ከመሰጠቱ በፊት በጌቴሴማኒ የአትክልት ስፍራ ሲጸልይ በማደሩ ማቴዎስ ወንጌል ምዕራፍ 26 ቁጥር 30 ታገኙታላችሁ። ይህ ቀን የምስጢር ቀንም ይባላል። ከሰባቱ ምስጢራት አንዱ የቅዱስ ቁርባን ምስጢር የተፈጸመበት በመሆኑ እንደዛ ይባላል። ሌላው ዓርብ ነው። ዓርብ የስቅለት ዓርብ ይባላል። ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ በመዋሉ ነውና ይሄ ቀን ትልቁ የስቅለት ቀን በመባል ይታወቃል ማለት ነው። መልካም ዓርብም ይባላል። ከኢየሱስ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረው መስቀል በደሙ ቀድሶ የምህረት የሕይወት አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካም ሕይወትን ስላገኘበት መልካሙ ዓርብ ቀን ይባላል። ሌላው ቅዳሜ ቅዳም ሱር ትባላለች። ይህች ዕለት ከድሮ በተለየ መልኩ የኢየሱስ መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። ለምለም ቅዳሜም ትባላለች። ካህናቱ ምዕመናን ለምለም ቀጤማ የሚያድሉበት ዕለት በመሆኑ የብስራት ቀጤማን የሚያበስሩበት ቀን ስለሆነ እንደዚህ በመባል ይታወቃል ማለት ነው። መልካም የትንሣኤ በዓል እንዲሆንልና እንዲያደርሰን እመኝላችኋለሁ። ሽብትብን ላይክ፣ ሰብስክራይብ በማድረግ እንድታበረታቱ ይፈልጋለሁ። መልካም የሰሙነ ሕማማት ሳምንት ይሆንላችሁ።